ሰላም እንዴት ናችሁ የቻናሌ ውድ ቤተሰቦች? ከዚህ በፊት ኤክስኤል ላይ ከስራችን ጋር የሚገናኙ አድቫንስድ ፊቸሮችን እንደምናይ ተነጋግረን ነበር። ስለዚህ ዛሬ ፔሮል በኤክስኤል እንዴት ማዘጋጀት እንደምንችል እናያለን ማለት ነው። ለቻናሉ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ እንዲሁም የደወል ምልክቷን በመጫን ቻናሉ ላይ የሚለቀቁ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። አሁን ቀጥታ ወደ ዛሬው ቱቶሪያል ነው የሚሄደው። የዛሬው ቱቶሪያል ፔሮልን ለመስራት እዚህ ጋር የፔሮል ዴት አለን እና የኢንካም ታክስ ሬት አለ። ይህን ተጠቅመን የሰራተኞችን ፔሮል ወይም ኔት ፔይ ኳልኩሌት እናደርጋለን ማለት ነው። ኳልኩሌት ለማድረግ የኤክስኤል ፕሮግራም ላይ የተለያዩ ፋንክሽኖች አሉ ወይም የተለያዩ ፎርሙላዎች አሉ። እነዛም ፎርሙላዎች ተጠቅመን የተለያዩ ኳልኩሌሽኖች መስራት እንችላለን። our case income tax rate አለን። እዚህ ጋር ኢንካም ታክስ ሬት እንደምታዩት ኢንካም ታክስ ሬቱ ኮንስታንት አይደለም። 10%፣ 15%፣ 20%፣ 35%፣ 30%፣ 35% ይላል። አንድ ታክስ ሬት ቢኖረን ኖሮ ምን ማድረግ እንችል ነበር? ታክስ ሬቱ ሲባዛ ግሮስ ሳለሪ ብለን ኳልኩሌት አድርጎ የሚያገኘው ውጤት ታክሳችን ይሆን ነበር ማለት ነው። ኢንካም ታክሳችን ይሆን ነበር። አሁን ግን እዚህ ጋር በተለያዩ የሳለሪ ሬንጆች የተለያየ ታክስ ሬት ነው ያለን። ስለዚህ ይሄን ለመስራት የምንጠቀመው ፎርሙላ ውስጥ ከኤክስኤል ፎርሙላ ውስጥ ኢፍ የሚባል ፎርሙላ አለ። እሱን ኢፍ የሚባል ፋንክሽን አለ። እሱን እንጠቀማለን ማለት ነው። ኢንካም ታክስ ኳልኩሌት ለማድረግ የምንነሳው ግሮስ ሳለሪ ላይ ነው። ግሮስ ሳለሪ ቤዚክ ሳለሪ ሲደመር ኦቨርታይም ፕላስ ሌላ ተጨማሪ ገቢ ካለ ላይክ አላዋንስ እነሱን እዚህ ጋር እናስገባለን። ድምሩን እዚህ ጋር ኳልኩሌት አድርጎ ያስቀምጥልናል። ምን በቀላሉ ምን ማድረግ እንችላለን? እኩል ይሆናል ብለን this one plus this one ኢንተር ስንለው ውጤቱን ያሳየናል። ዜን እዚህ ጋር ኮርነር ላይ ስትሄዱ ይሄን እያንዳንዱ ኳልኩሌት ማድረግ አይጠበቅብንም። አንዱ ኳልኩሌት ካረግን ወደ ታች እቺን ፊል ሃንድል እንላታለን። እቺን እዚህ ጋር ክሊክ አድርገን ማውዛችን ፕሬስ አድርገን እንደያዝን ወደ ታች ድራግ ስናደርግ ውጤቱን ያሳየናል ማለት ነው። እዚህ ጋር ወደ ኢንካም ታክሳችን እንሄድ። ወደ ኢንካም ታክስ ኳልኩሌት ለማድረግ ኦልዌይስ እኩል ይሆናል የሚለውን እንጫናለን። እኩል ይሆናል የሚለውን ስንጫን እዚህ ጋር የፋንክሽን ሲምቦል ታያላችሁ። ክሊክ ስታደርጉት ኢንሰርት ፋንክሽን ይላል። ከፋንክሽን ውስጥ ምን ፈልገውን እንመርጣለን ማለት ነው። እዚህ ውስጥ ምን እንጠቀመው ኢፍን ይሆናል ማለት ነው። ኢፍን ይሆናል ምክንያቱም ኮንዲሽናል ስቴትመንት ስላለን ይህን ኮንዲሽናል ስቴትመንት የምንሰራው በኢፍ ወይም በኢፍ ፋንክሽን ይሆናል ማለት ነው። እዚህ ጋር ኢፍ ፋንክሽንን ስንከፍት ሎጂካል ቴስት ቫሊዩ ኢፍ ትሩ ቫሊዩ ኢፍ ፎልስ የሚል ነገር እናገኛለን። ሎጂካል ቴስት ማለት እዚህ ጋር ክራይቴሪያ ማለት ነው። ቫሊዩ ኦፍ ትሩ ክራይቴሪያው ሲሟላ ዲስፕሌይ መሆን ያለበት ውጤት ማለት ነው። ወይም ካልኩሌሽን ሊሆን ይችላል። ኢፍ ፎልስ የሚለው ቫልዩ ኦፍ ፎልስ ማለት ይሄ ኮንዲሽን ካልተሟላ ዲስፕሌይ የሚሆነው። ስለዚህ ሎጂካል ቴስታችን ምንድነው የሚሆነው? ግሮስ ሳለሪ እዚህ ጋር በዚህ ስትሬት ያለችው ጋር እንሄድና ክሊክ እናደርጋለን። ግሮስ ሳለሪ ዲ3 ማለት ግሮስ ሳለሪ ሌዛ ነው ሪኳርድ እዚህ ጋር ስቴቱ ሬቱ ሬንጁ 600 ከ600 እና ከ600 በታች ከሆነ ታክሱ ምንድነው? ዜሮ ነው። ካልሆነ ከ600 በላይ ከሆነ ማለት ነው። ካልሆነ ሚንስ ከ600 በላይ ከሆነ እዚህ ጋር ክሊክ እናደርግና አንድ ሬት ብቻ ቢኖረን ሬቱ ሲባዛ ግሮስ ሳለሪ እንለው ነው። አሁን ግን ያለን ከአንድ በላይ ሬት ስለሆነ እዚህ ጋር ክሊክ እናደርግና እንደገና እዚህ ጋር ትሄዱና ኢፍን ክሊክ ስታደርጉ እዚህ ጋር ቅድም የሰራችሁት ነገር እዚህ ጋር ፎርሙላ ባሩ ላይ ያስቀምጥልናል። ኢፍ ዲ3 ሌዛ ነው ኢኳል ቱ 600,0 ይልና ኢፍ ሌላ ኮንዲሽን ማለት ነው። ክሊክ እናደርግና እዚህ ጋር ዲ3 ነው መነሻችን እዚህ ጋር ነው። እስከ መጨረሻው ድረስ ሴሌክት የምናደርጋት የግሮስ ሳለሪ ሴል እቺ ትሆናለች። ሌዛ ነው ምን ግሮስ ሳለሪ ሲባዛ በ10%
ሲቀነስ ስንት ቀነስ ተባለ? እዚህ 60 ብራኬት ተስፋፋል። ካልሆነስ ፎልስ ከሆነስ ክሊክ እናደርግና አሁንም ሌላ ኮንዲሽን ስላለን ክሊክ እናደርግና እዚህ ጋር ሄድና ኢፍ ያላችሁ ግሮስ ሳለሪ ቤዝ ዛን ኦር ኢኳል ኔክስት ዋን ኢዝ 3200 ምን ይሁን ግሮስ ሳለሪ ሲባዛ በ15% ሲቀነስ ካልሆነስ ክሊክ እናደርግና እንደገና ሄደን ኢፍ ግሮስ ሳለሪ ቤዝ ዛን ኦር ኢኳል ምን ይሁን ውጤቱ ግሮስ ሳለሪ ሲባዛ 20% ማይነስ ካልሆነስ አሁንም ክሊክ እናደርግና ኢፍ ግሮስ ሳለሪ ግሬተር ዛን ኦር ኢኳል ውጤቱ ግሮስ ሳለሪ ታይምስ 25% ማይነስ 565 ካልሆነስ ክሊክ እናደርጋለን ግሮስ ሳለሪ ግሮስ ሳለሪ ሲባዛ ምን ይሁን አሁን እዚህ ጋር ሬቱ አልፏል። የመጨረሻው ሬት ስለሆነ ወደ ኢፍ መሄድ አይጠበቅብንም። ካልሆነ ግን ምን ይሁን ጂ3 ታይምስ 35% ማይነስ አንሻስ ዴን ጨረስን ማለት ነው። ኦኬ አሁን እዚህ ጋር ታክሱ 0 ነው የሚለው ምክንያቱም 600 ኤግዘምፕትድ ስለሆነ ማለት ነው። እዚህ ጋር እንሂድና ይህን በሙሉ ኳልኩሌት ማድረግ አይጠበቅብኝም። አንዴ እዚህ ጋር ኳልኩሌሽኑ አስቀምጠናል። እንደምታዩት ኢፍ ዲ3 ሌዛ ነው ኢኳል 600 እያለ እዚህ ጋር ፎርሙላ ተቀምጦልናል። እዚህ ጋር ፊል አንድ ላይ ክሊክ እናደርግና ድራግ እናደርግ ድራግ ስናደርግ ውጤቱን አገኘን ማለት ነው። 2100 ማለት በ1651 እና በ3200 መካከል ስለዚህ ምን ይሆናል ማለት ነው? በ15% ተባዝቶ 140 ማየት ይችላል። በማየት ቼክ ለማድረግ ሲባዛ 15% አያችሁ ስንት መጣ? 172 ለዚህ ትክክል ነው ማለት ነው። ይሰራል ኢንካም ስራ እዚህ ጋር ኢንካም ታክሳችን ኳልኩሌት ተደርጓል። ኢንካም ታክሳችን ኳልኩሌት ተደርጓል። ከዛ ፔንሽን ኳልኩሌት እናደርጋለን ማለት ነው። ፔንሽን ሁለት ፔንሽን አለ። አንደኛው በሰራተኛው ኮንትሪቢዩት የሚደረግ ነው። ሌላኛው በአሰሪ ኮንትሪቢዩት የሚደረግ ነው። በሰራተኛው ኮንትሪቢዩት የሚደረገው ይሆናል እና ፔንሽን ኳልኩሌት የሚደረገው ግሮስ ሳለሪ ላይ ሳይሆን ቤዚክ ሳለሪ ነው። ቤዚክ ሳለሪ ሲባዛ 0.07 ኦር 7% ማለት ነው። ድራግ በተመሳሳይ እዚህ ጋር ክሊክ እናደርግና ድራግ እናደርጋለን። ድራግ ስናደርግ ፔንሽኑ ኳልኩሌት ያደርጋል ሁሉንም። ኦኬ የአሰሪ ድርጅት ፔንሽን ደግሞ ምን ይሆናል ማለት ነው? ቤዚክ ሳለሪ ታይምስ 11% ኢንተር ስለው እዚህ ጋር ትሄዱና ድራግ ታደርጋላችሁ። ድራግ ስታደርጉ ያስቀምጥላችኋል። ክሬዲት አሶሲዬሽን እንደየድርጅቱ ኮንቴክስት ሰራተኞች የሚቆጠሩት
ሊለያይ ይችላል፣ ግን ሚኒመም 10% ነው። 10% መቆጠብ ይቻላል፣ 20% መቆጠብ ይቻላል። በሰራተኛ ኢንተረስት ግን ሚኒመም 10% ነው። ይሄን ካልኩሌት ማድረግ ከፈለግ ይላል ቤዚክ ሳላሪ ታይምስ 0.10% ካልኩሌት ወይ 10% ለን ማለት ነው። ከዛ ቶታል ዲዳክሽን ምንድነው? ቶታል ዲዳክሽን is equal to ኢንካም ታክስ ሲደመር ፔንሽን ኮንትሪቢዩሽን 7% ፕላስ ክሬዲት አሶሲዬሽን ነው አይደል? የኛው ኮንትሪቢዩት የሚደረገው በ10 ድርጅት ስለሆነ ማለት ነው። ስለዚህ ፔንሽን ቶታል ዲዳክሽን ተገኘ። አሁንም ምንም ማድረግ እንችላለን። እዚህ ጋር ውጤቷ ጋር ጫፏ ላይ እንሄድና ድራግ ስናደርግ ወደ ታች ሌሎችን ካልኩሌት ያደርግልኛል ማለት ነው። ኔት ሳለሪያችን ደግሞ ምን ይሆናል? ኢኳል ቱ ግሮስ ማይነስ ቶታል ዲዳክሽን። ከዛ ምን አደርጋለሁ? እዚህ ጋር ድራግ አረግ ኔት ሳለሪያቸውን ሁሉም ሰራተኛ ኔት ሳለሪ አገኛለሁ ማለት ነው። ድምሩን ማስቀመጥ እችላለሁ። አሁንም ድምሩን ለማስቀመጥ እዚህ ጋር ሄደን እዚህ ጋር ክሊክ እናደርግና ፋንክሽን ሳም ኦኬ ደን ያ ድራግ ማድረግ ይችላል። ያ መደመር የምፈልገው ከዚህ ጀምሮ ያለው ስለዚህ ለምን ማድረግ ይችላል? የቶታል ዲዳክሽን ድምር፣ የክሬዲት አሶሲዬሽን ድምር፣ የፔንሽን፣ የኢንካም ታክስ፣ የግሮስ ኦቨርታይም፣ ቤዚክ ሳላሪ የነዚህን ድምር ካልኩሌት ማድረግ አይጠበቅብኝም። እዚህ ጋር ትሄዱና ጫፏን ትይዙና ድራግ ስታደርጉ እዚህ ጋር ብዙ ጊዜ ኤክሴል ላይ እንደዚህ የነምበር ሳይን ወይ ሃሽ ሳይን የሚያሳያችሁ ከሆነ ምን ሆኗል ማለት ነው? እዚህ ጋር ቁጥሩ ተደፍቷል፣ ቦታው ጠቦታል ማለት ነው። እዚህ ጋር ትሄዱና በሁለቱ ኮለምን መካከል ከርሰሯን ስትወስዷት ሁለት አሮ በግራ በቀኝ ሁለት አሮ ያሳያችኋል። እዛ ጋር ደብል ክሊክ ስታደርጉ ቁጥሩን ያሰፋዋል። ኦር ይሄን ድምር ምን ማድረግ ይቻላል? በዚህ በቁጥሮቹ መካከል ወይም በሳላሪዎቹ መካከል ምንም ባዶ ቦታ ከሌለ ብላችሁ እዚህ ጋር ሳም ማለት ነው። አውቶ ሳም ተብሎ ይደምራል። በዚህ መካከል ግን እንትን ካለ ማለት ነው ክፍት ቦታ ካለ ሁሉን አይደምራላችሁም። እስከ ክፍት ቦታ ድረስ ያለው ሴሌክት ያደርጋል። ስለዚህ የሚሻለው አውቶ ሳም ከመጠቀም የፈለጋችሁትን ራሳችሁ የፈለጋችሁትን ብቻ ለመደመር ሲመጣላችሁ ሴሌክት ማድረግ ትችላላችሁ። ሴሌክት አድርጋችሁ አሁን እዚህ ጋር ክፍት ቦታ ካለና ይሄኛውን ብቻ መደመር ከፈለኩ ነምበርቱ ላይ ሄዳችሁ የምትፈልጉትን ማምጣት ኦር ምን ማድረግ ይቻላል? እኩል ይሆናል ትሉና እያንዳንዷን ሴል ማለት ነው። ይሄ አድካሚ ያን መስራት ይችላል። ሪኮመንድ ያደረጉ የሚደመሩ ሴሎች እንትን ብለው ካሉ ብቻ ነው ይሄን ስቴፕ። ኦኬ የዛሬው ቱቶሪያል ይሄን ይመስላል። ጊዜያችሁን ሰጣችሁ ተከታተሉ ስለነበር በጣም አመሰግናለሁ። ሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።